በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለሊቀ መላእክት ለቅዱስ ሚካኤል ወርሃዊ የመታሰቢያ በዓሉ በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤል ድርሳን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን በታኅሳስ 12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ነው። የጸሎቱ በረከት የረድኤቱ ሀብት ከሁላችን ጋር ለዘላለሙ ይኖር አሜን። ሁላችሁ አሕዛብ ይህንንም ስሙ፣ በዓለም በምትኖሩም ሁሉ አድምጡ። የዚህን ምስጢር ተካፋዮች ሆናችሁ ሴቶችም ወንዶችም የቅዱስ ሚካኤልን ገናናነት ለመግለጽ እግዚአብሔር ያደረገውን ተአምራትንና ኃይሉን ታውቁ ዘንድ ሁሉ ጊዜ እንደሚማልድና ሰውን ሁሉ እንዲቀበለው ወደ እግዚአብሔር እንዲቀርብ ትረዱ ዘንድ በጸሎቱ ለሚያምኑ ሁሉ ወደ እግዚአብሔር እየማለደ እንደ ሥራቸው መጠን ክብርና ኃይልን ያሰጣቸዋልና። ቆሎንያ በምትባል ሀገር የሚኖር ሃይማኖቱ የቀና ዱራታኦስ የሚባል አንድ ሰው ነበር። የሚስቱም ስም ቴዎስታ ነው። በዚችም ሀገር ሲኖሩ ብዙ ወርቅና ብዙ ብር፣ ላሞችም፣ በጎችም፣ አህዮችም፣ ግመሎችም፣ በቅሎቻቸውም ፈረሶችም ነበሯቸው። ሚስቱ ቴዎብስታና ዱራታኦስ ለድሆችና ለችግረኞችም ይራሩ። በቅዱስ ሚካኤል በዓል በየወሩ ሁሉ በ12 ቀን ብዙ ምጽዋዕትን ያደርጋሉ። ከዚህ በኋላ በሀገሩ ሁሉ እስከ 3 ዓመት ታላቅ ረሃብ ሆነ። ዝናብም በመታጣቱ በሀገሩ ሁሉ ድርቅ ስለሆነ እህልና ውሃ ታጥቷልና ስፍር ቁጥር የሌላቸው እንስሳትና ብዙ ሰዎች በዚሁ ሞቱ። ዱራታኦስና ሚስቱ ግን መራራትና ለችግረኞች ምጽዋትን መስጠት ሳያቋርጡ ያላቸውን ሀብት እየሸጡ ምጽዋት እየመጸወቱ እንግዳውንና ስደተኛውን እየተቀበሉ ቆዩ። ከዚህ በኋላ በኅዳር 12 ቀን በቅዱስ ሚካኤል በዓል ዋዜማ በቤታቸው ከሆነው ሁሉ ምንም አላገኙ ነበር። ለዳቦ የሚሆን ስንዴ ወይም በሬ፣ ፍሪዳም፣ የበግ ግልገልም በቤትም በውጭም ምንም አጡ። ቴዎብስታም ወደ ቤቷ ገብታ ምንም የምታደርገው ነገር ቢጠፋት ጌታዬ ቅዱስ ሚካኤል ሆይ በዓልህ እንደዚህ እንደምን ይታጎላል እያለች ተቀምጣ ታለቅስ ጀመር። ባሏ ዱራታኦስም ገብቶ ምን ያስለቅስሻል? ይህንን ሁሉ በእኛ ላይ ያደረገ እግዚአብሔር አምላካችን እናመስግነው እንጂ አላት። ዛሬም ይህ ያስለመድኩት በዓሌ እንዳይታጎል ይህንን ልብሴን ሸጬ ለቅዱስ ሚካኤል በዓል መሥዋዕት የሚሆን ስንዴ ለቤተ ክርስቲያን እንስጥ፣
እንደዚሁም ጥቂት ከፍለን ለወይን እናድርግ፣ በቅዱስ ሚካኤል ስም እሱ በልባችን ያለውን ያውቃልና አላት። ሚስቱም ያንተን ልብስ ስትሸጥ የኔን ልብስ መተው እንዴት ብትጠላይ ነው? ሥጋዬንም ሥጋ አንድ አይደለምን? ቅዱስ ጳውሎስ ባልና ሚስት አንድ አካል ናቸው፣ እግዚአብሔር አንድ ያደረጋቸውን ሰው አይለያቸውም ያለውን እንዴት ዘነጋህ አለችው። እሱም የወንድ ልብሱ ቢያረጅም ቢቀደድም አያሳፍረውም፣ ለሴት ልጅ ግን ኀፍረት ነው። ያንቺ የጫንቃሽ ልብስ ለነገ ይቀመጥ፣ ለቅዱስ ሚካኤል በዓል እንድትጸልይበት አላት። እሷም መልሳ አሁንም ቅዱስ ጳውሎስ በክርስቶስ ዘንድ ወንድና ሴት በማለት የጾታ ልዩነት የለም አላለህምን? እንዲያውም ምክንያት አታድርግ አለችው። እሱም እሺ አንቺ እንዳልሽው ይሆን፣ ዛሬ ልብሴንም ወስጄ ለስንዴ ሸጥና ለቤተ ክርስቲያን ቄሰ ገበዝ እሰጣለሁ፣ ነገ ደግሞ የአንቺን ልብስ ወስጄ ለበግ መግዣ አውለዋለሁ አላት። በማግስቱም ጠዋት የሚስቱን ልብስ ይዞ ወደ አንድ ባለበግ ካለበት ተራራ ወጣና ያንን ባለበግ በ3 ብር የሚሸጥ በግ አለህን አለው። አዎን አለኝ አለው። ዱራታኦስም ለጊዜው አሁን የሚስቴን ልብስ መያዣ ሰጣለሁ፣ ያገኘው እንደሆነ እስከ 3 ቀን ዋጋውን 3 ወቄት ወርቅ አምጥቼ ከፍልሃለሁ። 3ቱን ወቄት ወርቅ ያላገኘው እንደሆነ ግን የሚስቴ ልብስ ለአንተ ገንዘብ ይሆንልህ አለው። ያም ባለጸጋ ባለበግ የሐር ልብስን በቤት ውስጥ ስላለኝ የአንተን ሚስት ልብስ አልፈልግም አለው። ዱራታኦስም በብርቱ ሐዘን ወደ ቤቱ ሲመለስ በብዙ ሰራዊት ታጅቦ ቅዱሳን መላእክት ከሱ ጋር ሆነው በንጉሡ አምሳል እንደ ሰው በነጭ ፈረስ ተቀምጦ ቅዱስ ሚካኤልን በመንገድ ሲጓዝ አገኘው። ያን ጊዜ ዱራታኦስም ፈርቶ ከጎዳናው ፈቀቅ ብሎ ቆመ። ቅዱስ ሚካኤልም እንዴት አለ ዱራታኦስ ሆይ ከወዴት መጥተሃል? እስኪ ንገረኝ አለው። ዱራታኦስም እሱ በቀረበ ጊዜ ዳግመኛ ቅዱስ ሚካኤል ዱራታኦስን ይህ በትከሻ ያለው ልብስ የሴት ልብስ ይመስላል አለው። ዱራታኦስም መልሶ አዎን ጌታዬ፣ ዛሬ ቅዱስ ሚካኤል በዓሉ ስለሆነ ለበዓሉ የማርደው በግ ልገዛ በጎች ጠባቂ ዘንድም ሄጄ ነበርና ባለበጉ መያዣ ስጠኝ አለኝ። እኔም የሚስቴን ልብስ እንካ መያዣ ይሁን ብዬ ብሰጠው በቤቴ የሐር ልብስ ሞልቶኛል ብሎ እምቢ አለኝ አለው። ቅዱስ ሚካኤልም ዛሬ እኔ ብዋስ እስከ 3 ቀን ትከፍላለህን ቢለው ዱራታኦስም ጌታዬ ሆይ አዎን እከፍላለሁ አለው። ያን ጊዜ ቅዱስ ሚካኤል አንድ መልአክተኛ ላከና ባለበጉን ለዱራታኦስ አንድ በግ ስጠው፣ ዋጋውንም እስከ 3 ቀን ይከፍልሃል ብለህ ንገረው አለው። ያም መልእክተኛ ሄዶ በጉን አመጣና ቅዱስ ሚካኤል እንዳዘዘው ለዱራታኦስ ሰጠው። ቀጥሎም መልአኩ ዱራታኦስን ከሰዎች ጋር በቤት ልታሳድረኝ ትችላለህን ብሎ ቢጠይቀው ዱራታኦስም አሁን ጌታዬ ሆይ አንተ እንዳልከኝ ሆነ አሳድርሃለሁ አለው። ቅዱስ ሚካኤልም የከብት ሥጋ አልበላምና ለራት የሚሆን እምበላው አሳ ታገኛለህን ቢለው ዱራታኦስም ባገኝ አሳ ገዛልሃለሁ አለው። ቅዱስ ሚካኤልም ለባለ አሳው ዋጋን ምን ትከፍለዋለህ አለው። ዱራታኦስም የሚስቴን ልብስ ሰጠዋለሁ አለው። ያን ጊዜ ቅዱስ ሚካኤል በመንፈሱ ፈገግ አለና ከዚች ልብስ በቀር ሌላ የምትገዛበት የለህምን ቢለው ጌታዬ ሆይ አዎን የለኝም አለው። ቅዱስ ሚካኤልም በአሳ አጥማጆች ዘንድ ብዋስ እስከ 3 ቀን ትከፍለዋለህን ቢለው አዎ ከፍለዋለሁ ጌታዬ ሆይ አለው። ያን ጊዜ ቅዱስ ሚካኤል ወደ አሳ አጥማጆች አንድ መልአክ ላከ። ያም መልአክ ሄደና አንድ አሳ አምጥቶ ወዲያው ስለሰጠው ዱራታኦስም ደስ ተሰኘ። ዱራታኦስም ቅዱስ ሚካኤልን ጌታዬ ሆይ ተነስና ወደ ቤት እንግባ አለው። ቅዱስ ሚካኤልም አንተ አስቀድመህ ግባና ምግባችንን አሰናዳ፣ እኔ በኋላ እመጣለሁ አለው። እሱም አሳውና በጉን ይዞ ወደ ቤቱ ገባ። ሚስቱ ቴዎብስታም በሩን ለመክፈት ስትወጣ አሳውንና በጉን ልብሷንም በጫንቃው ላይ ተሸክሞ ባየች ጊዜ ጌታዬ ሆይ በጉና አሳውን ልብሴንም በጫንቃ በትከሻ ላይ ያለው ይህ ሁሉ ከወዴት አገኘሁ አለችው። ባሏም እንዲህ አላት፣ የምፈልገውንም አጥቼ ወደ አንቺ ስመለስ ከአንድ ቸር መኮንን ጋር በመንገድ ላይ ተገናኘንና ግርማውና ክብሩን ባየሁ ጊዜ
ከመንገድ ፈቀቅ ብዬ ቆምኩ። እሱም ዱራታኦስና ወደ እኔ ቅረብ፣ ከወዴት ትመጣለህ ብሎ ጠየቀኝ። እኔም ጌታዬ ሆይ ዛሬ ቅዱስ ሚካኤል በዓል ስለሆነ ለበዓሉ የማርደው በግ ልገዛ ሄጄ ነበር ብለው፣ ታዲያ እንዴት በግ አላገኝህም አለኝ። ለባለ በጉ የምሰጠው ገንዘብ ስለሌለኝ እንካ የሚስቴን ልብስ ያዝና አንድ በግ ስጠኝ ብለው፣ እኔ በቤቴ ውስጥ የሐር ልብስ ሞልቷል፣ ያንተን ሚስት ልብስ አልፈልግም አለኝ ብዬ ብነግረው ያን ጊዜ ራራልኝ። ሰውየው ቸር ነውና ወዲያውኑ ከሰዎቹ ዘንድ መልእክተኛ ላከና አንድ በግ አምጥቶ ሰጠኝ። አሳውንም እንደዚሁ። ዱራታኦስ ይህንን ለሚስቱ ሲያጫውታት ሲነግራት ሳለ ከሰራዊቱ ጋር ቅዱስ ሚካኤል ወዲያው ደርሶ እበር ቆመና ቴዎብስታ ሆይ እንዴት አለሽ? በዚህ የክፉ የችግር ዘመንስ እንደምን ትኖራላችሁ አላት። እሷም የእግዚአብሔር ስሙ ይመስገን በጌታችን በቅዱስ ሚካኤል ጸሎት አለን። አሁንም ና ወደ ባሮች ቤት ግባ፣ በውጭ አትቁም፣ አንተ የከበርክ ታላቅ ነህና አለችው። ቅዱስ ሚካኤልም ዱራታኦስን እኔ ወደ ቤተ ክርስቲያን ስለምሄድ በጉን አርደህ ቆየኝ፣ አሳውን ግን ወደ አንተ እስክመለስ ድረስ አትረደው፣ ይቀመጥ፣ አንተና ሚስትህም አስቀድማችሁ ስራችሁን አዘጋጁ ብሏቸው ወደ ቤተ ክርስቲያን ሄደ። ባሏ ዱራታኦስም ሚስቱን ለቅዱስ ሚካኤል ቤተ ክርስቲያን ለቁርባን የምሰጠው በቤታችን የተረፈ ወይን የለምን አላት። እሷም የተረፈ አንድን ስራ አላለችው። ከዚያም ዱራታኦስ ለቁርባን የሚሆነውን ወይን ለመውሰድ ወደ ቤቱ በገባ ጊዜ የወይኑን ዕቃ ሲጎበኝ በዕቃ ቤቱና በጓዳው ያሉ ጋኖች፣ እንስራዎች፣ ዕቃዎች ሁሉ ከአፍ እስከ አፍ ሞልተው አገኛቸው። ሚስቱንም እኔ ማልጄ መጣው፣ ከዚህም ወዲህ የወይን ጠጅ ያመጣልሽ ሰው አለን ብሎ ቢጠይቃት ኧረ የለም አለችው። የሆነውን ነገር መርምረን እስከምናውቅ ድረስ ዝም በይ፣ ለማንም አትናገሪ አላት። ዳግመኛም ወደ እንጀራ ቤት ቢገባ እንጀራው በመሶብ መልቶ አገኘው። ከዚያም ዘይት፣ ቅቤ፣ ማር ወዳለበት ቤት ገብቶ አየ። ከዚያም በኋላ ስንዴው፣ ጎተራ፣ ሌላውም እህል፣ አተር፣ ምስር፣ ተልባ እሊህም የመሳሰሉ እህል አይነቶች ወደ ነበሩበት ቤት ገባ። ከዚህ በኋላ ልብስ፣ ሽቶ ወደ ነበረበት ገብቶ ሁሉንም በየአይነታቸው ሞልቶ አገኛቸው። ያን ጊዜ ሰግደው ቤታችንን የባረከ እግዚአብሔር ስሙ ይክበር ይመስገን ብለው እግዚአብሔርን አመሰገኑ። ከዚያም ዱራታኦስ ያንን ቅዱስ ሚካኤል የሰጠውን በግ አረደና ስጋው በታላቅ እንስራ ሞላ፣ ተበልቶም የማያልቅ ሆነ። እሱም በቅዱስ ሚካኤል በረከት የተነሳ ከችግሩ ከሐዘኑም ተጽናና፣ በልቶ ጠጥቶ እንደጠገበ ሆነ። ከዚህ በኋላ በሚያስፈራ ግርማ ለተገለጸለት ለቅዱስ ሚካኤል እንደ ፀሐይ የሚያበሩ ብሩህ የሆኑ ልብሶችና ስጋጃዎችን አነጠፈ። ይህንንም ካደረገ በኋላ ወደ ቤተ ክርስቲያን ሄዶ የመላእክት አለቃ ንዑድ ክቡር ለሚሆን ለሚካኤል ስዕል እየሰገደ የመላእክት አለቃ ቅዱስ ሚካኤል ሆይ አገልጋይህ የምሆንን የዱራታኦስን ማረኝ፣ እዘንልኝ፣ እራራልኝ፣ ይቅርም በለኝ፣ ከእግዚአብሔር ዘንድ ይቅርታ ቸርነትን ለምንልኝ። ዛሬ በዓልህን በማከብርበት ቀን ወገኖችን ደስ ይላቸው ዘንድ ከበረከትህም ብዛት የተነሳ ተርበው ተጠምተው የሚኖሩ ድሆች በልተው ጠጥተው ይጠግቡ ዘንድ የእግዚአብሔር ስሙ ለዘላለም ይመስገን እያለ ጸለየ። ከሰው ሁሉ ፊት እንዲህ ብሎ ከጸለየና ከለመነ በኋላ ቡራኬ ተቀብሎ ከቤተ ክርስቲያን ወጣ። ልጆቹንን ከቤት እስከ ዱር ያሉትን ሕዝቡን የዕለት ራት ያጡትን ነዳያንን ጥሩልኝ ብሎ አዘዛቸውና ሕዝቡ በአዳራሹና በግቢው ከሞሉ በኋላ ምሳቸውን ፈጥኖ አቀረበላቸው። እነሱም ደስ ተሰኝተው በልተው ጠጥተው ጠገቡ። ከጠገቡ በኋላ እግዚአብሔርን ስም በፍጹም ምስጋና አመሰገኑ። ቅዱስ ሚካኤልም ሰራዊቱን አስከትሎ መጥቶ የተጠራውንና የተሰበሰበውን ሕዝብ ባየ ጊዜ ከሕዝቡ ብዛት የተነሳ ፈጽሞ አደነቀ። ከሱም ጋር ያሉ ሰራዊተ መላእክት አደነቁ። ዱራታኦስም ስለኔ እነዚህን ሰዎች ሁሉ እንደምን ችለህ ሰበካቸው? በዚህ ዘመን አባር፣ ቸነፈር፣ ረሃብ እንዳለ አልሰማህምን? ይህንን ያህል ሰው ወደ ቤት የምትጠራለው? ዱራታኦስም መልሶ አዎን ጌታዬ፣ አንተ የሰጠህ በግና ዓሣ ከቤቴ ከገቡ ጀምሮ በቤቴ በረከት መላ።
ዛሬም የመላእክት አለቃ ቅዱስ ሚካኤል በዓሉ የሚከበርበት ቀን ነውና ወንድሞቼን ጠራኋቸው። ከኔ ጋር እንደኔም ደስ ይላቸው ዘንድ እኔም ከሳቸው ጋር እንደሳቸው ደስ ይለኝ ዘንድ ይበሉ ይጠጡ ዘንድ ጠራኋቸው አለው። ያን ጊዜ ቅዱስ ሚካኤል ከመካከላቸው ተነስቶ ወደ ቤት ገባና የሚያበሩና የሚያማምሩ ምንጣፎች ከተነጠፉበት አልጋ ላይ ተቀመጠ። ዱራታኦስንም ያንን አሳ ፈጥነህ አምጣና ረደው፣ ሆድቀውንም አውጣው አለው። ያን ጊዜ ዱራታኦስ አሳውን አርዶ ሆድቀውንም አወጣ። በውስጡም በሥላሴ ስም የታተመ የጨርቅ ከረጢት የሚመስል ነገር አገኘና ጌታዬ ሆይ ይህንን የተቆለፈ ማኅተም ተመልከት፣ አይተህን ፍታው ብሎ ለመላእክት አለቃ ለቅዱስ ሚካኤል ሰጠው። ቅዱስ ሚካኤልን ፈጥኖ ያን በሥላሴ ስም የታተመ ከረጢት ፈትቶ በተመለከተው ጊዜ 300 ሚዛን ወርቅ እርስ በርሱ የተቆላለፈ ሆኖ አገኘው። ወዲያውኑ ዱራታኦስን ጠርቶ ዱራታኦስ ሆይ ዛሬ በእንግድነት ከቤት ስለገባው ይህንን ወርቅ እንካ፣ ስላንተ ዛሬ ፈጣሪ ልኮኛልና አለው። ሚስቱ ቴዎብስታና ዱራታኦስም አቤቱ ጌታችን ሆይ ቤታችንን ያለ ዛሬ ምን ጊዜ አይተኸው ታውቃለህ? ይህንን ነገርም ተወን፣ ሰውነታችንና ገንዘባችን ሁሉ የእግዚአብሔርና የመላእክት አለቃ የቅዱስ ሚካኤል ገንዘብ እንደሆነ አታውቅምን? ያንተም የኛም አለቃችን ንጉሳችን ሰጠን፣ ይህንን ወርቅ እንደምን እንኩ ውሰዱ ትለናለህ? ያላሰብነው ነገር ነውና አሉት። ዛሬም የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን እንደሆነ አታውቅምን? እኛም በሱ ስም ስላመንን የሱን ስም ስለጠራን ብዙ በረከትን አግኝተናል አሉት። እሱም ይህንን 300 ሚዛን ወርቅ ሰውነታችሁን ልትረዱበት ለነዳያንም ልትመጸውቱበት እንኩ ሰዱ። 3ቱንም ሚዛን ወርቅ ለዕዳችሁ ክፈሉ። አንዱን ለናንተ ለተዋስኩት የሚስትህን ልብስ መያዣ ለሰጠህበት ለስንዴው አንዱን፣ ለበግ አንዱን፣ ለአሳ ክፈሉ ብሎ ሰጣቸው። ከዚህ በኋላ ዱራታኦስንና ሚስቱ ቴዎብስታን አውቃችሁኛልን አላቸው። እነሱም ከሆነ ጀምሮ ያለ ዛሬ አላየንህምና አላወቅንህም አሉት። እናንተ ገና ሕፃናት ሳላችሁ ጀምሮ በየወሩ አባቶቻችሁ በሚመጸውቱበት ጊዜ ሁሉ በቤታችሁ እገኝ የነበረው የመላእክት አለቃ የምሆንን የቅዱስ ሚካኤል ነኝ። እኔ ስለ እናንተ በእግዚአብሔር ዘንድ በመዓልትና በሌሊት ምሕረት እለምናለሁ። ዛሬም እንሆ ፈጽሞ ደስ ይበላችሁ። እናንተ ንዑዳን ክቡራን የተመረጣችሁ የልዑል እግዚአብሔር አገልጋዮች ናችሁ። ቴዎብስታ ሆይ ትናንት ገንዘብ አጥቼ ቅዱስ ሚካኤል በዓል በቤቴ ከሚታጎል ዛሬ ብሞት በተሻለ ነበር እያልሽ ዱራታኦስን ጌታዬ አለቃዬ ለሚሆን ለመላእክት አለቃ ቅዱስ ሚካኤል በዓል ማዘከሪያ ይሆን ዘንድ ቀሚሴን መደረቢያን ሽጥ ስትዩ የሰማሁሽ አይደለምን? ዱራታኦስና ቴዎብስታ ሆይ በኢየሱስ ክርስቶስ ዘንድ በሰማይ ዋጋችሁ ፍጹም ነው። ለዘላለም የማያልቅ ፍጻሜ የሌለው ምሕረቱ፣ ቸርነቱ፣ በረከቱ አድሮባችሁ ይኑር። ዛሬ በዚህ ዓለም የሰራችሁት ምግባር ትሩፋት፣ የመጸወታችሁት ምጽዋት፣ ያቀረባችሁትም ምጽዋት እግዚአብሔር አስቦ ተቀብሎታልና በሚመጣውም ዓለም የማታልፍ የማትለወጥ መንግሥተ ሰማያትን ያወርሳችኋል አላቸው። ዳግመኛም ከመከራችሁ ከችግራችሁ ማድናችሁ የመላእክት አለቃ የምሆን እኔ ቅዱስ ሚካኤል ነኝ። ምጽዋታችሁንም መሥዋዕታችሁንም ወደ እግዚአብሔር ያቀረብኩ እኔ ነኝ። በዚህ ዓለም ከበጎ ነገር ሁሉ ምንም የምታጡት ነገር የለም አላቸው። እሳቸውም ሰገዱለት። የመላእክት አለቃ ቅዱስ ሚካኤልም ይህንን ተናግሮ ከፊታቸው ተሰወረ። ሰላምታም ሰጥቷቸው አስከትሏቸው ከመጡት መላእክት ጋር በክብር ወደ ሰማይ አረገ። ዱራታኦስና ቴዎብስታም ከቀድሞ ይልቅ በጎ ሥራ መስራትን አበዙ። እስከ ዕለተ ሞታቸው ድረስ ተጋድሏቸውንና ትሩፋታቸውን አላቋረጡም። ሕዝቡም ሁሉ በእሳቸው ጸሎትና ልመና በጌታችን በኢየሱስ ክርስቶስ አመኑ። ቸር ከሚሆን ከባሕሪ አባቱ ሕያው ማሕየዊ ከሚሆን ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር ዓለም ከመፈጠሩ አስቀድሞ እስከ ዛሬ ከዛሬ እስከ ዕለተ ምጽአት ከዚያም በኋላ ለዘላለሙ ጌትነት የባሕሪ ገንዘቡ ለሚሆን ለሱ ክብር ምስጋና ይግባው፣ አሜን።
የመላእክት አለቃ የቅዱስ ሚካኤል በረከቱ የዱራታኦስና የቴዎብስታ ረድኤት የእግዚአብሔር አገልጋይ ለሚሆን ለሁላችን ለሕዝበ ክርስቲያን ኃጢአት ማስተሰሪያ ይሁን በእውነት ለዘላለሙ። ልመናውና አማላጅነቱ ከክፉ ቀን ከፈተና ሰዓት ያድነን። በቀን ከሚወረወር ጦር በጨለማ ከሚሄድ ከልዩ ልዩ ወገን ለዘላለሙ ይሰውረን። ጌትነት የባህሪው የሚሆን የንጉሥ ክርስቶስ የቃል ኪዳኑ መልእክተኛ ቅዱስ ሚካኤል ያደረገው ተአምር ነው። በአንዲት ሀገር ውስጥ አንድ ሰው እንደነበር ተነገረ። ይኸውም አማኒ እውነተኛ እግዚአብሔርን የሚፈራ የዕለት ራት የዓመት ልብስ ስለሌላቸው ለነዳያን የሚያዝን የሚራራ የሚመጸውት ችሮታን የሚያደርግ የመላእክት አለቃ የቅዱስ ሚካኤልን ልመናና ጸሎት ተስፋ የሚያደርግ በየወሩ በ12 ቀን መታሰቢያውን ዝክሩን የሚያደርግ በእርሻ በግብርና ሥራ የተሰማራ ሰው ነበር። ከዚህ በኋላ ይህ ሰው ያለበት ሀገር የምድሩ ፍሬ ሁሉ ጠፋ። ያ እግዚአብሔርን የሚፈራ ሰውም የመላእክት አለቃ የቅዱስ ሚካኤልን ዝክርና መታሰቢያ ምን አደርጋለሁ ብሎ አሰበ። ፈጽሞ የተቸገረ ሆነ። ከቤቱም ከንብረቱም ምንም አልተረፈውም። ድሪቶ ለበሰ። ፍጹም ችግር ጸናበት። የሚበላው የሚጠጣው የሚለብሰው አጣ። ለዕለት ምግብ እንኳ ቸገረው። የረሃብ የጽም ችግር ስለጠናበት ፍጹም ሐዘን ተሰማው። ኃይሉን ፈጽሞ ደከመ። የጠጅ ስካር እንደጣለው ሰው ሆነ። ከአልጋው ከመቀመጫው መነሳት ተሳነው። ከረሃቡ ብዛት የተነሳ አዝኖተኛ እንደሞተ ሰውም ሆነ። በዚያች ሰዓትና በዚያች ዕለት ለሰው ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ከሰማይ ወርዶ ወደ እርሱ መጣ። በትሕትናው ለሰው ታዛዥ እንደመሆኑ መጠን ለቸርነቱም ወሰን የለውምና። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ባለጸጋ ለነበረ ለዚያ ታየው ተናገረው። ዝክሬን የምታዘክር መታሰቢያን የምታደርግ ወዳጅ ሆይ ለምን ፈጽመ ታዝናለህ? በጠዋት ፈጥነ ተነሳ፣ አትዘግይ። ልብህ ይጽና፣ ኃይልህም አይድከም። በችኮላ ወደ ባህር ሄደ መረብህን ጣል። ያን ጊዜ ታላቅ ዓሣ ይያዝልሃል፣ ይወጣልሃል። እግዚአብሔርም ፍጹም ክብርን ይሰጥሃል አለው። እነሆ በውስጡም ብዙ በረከት ታገኛለህ። እኔም ካንተ አልለይም፣ ካንተ ጋር ሆናለሁ። በችግርም ጊዜ አልተውህም፣ ችላ አልልህም፣ አልንቅህም። ፈጽሞ ለችግር አልሰጥህም። የእግዚአብሔር ኃይልም ካንተ ጋር ይኖራል አለው። የመላእክት አለቃ ቅዱስ ሚካኤል ይህንን ተስፋ ከነገረው በኋላ ከፊቱ ተሰወረ። በፍጹም ክብር ወደ ሰማይ አረገ። ያም ሰው ከእንቅልፉ በነቃ ጊዜ ይህንን ነገር ከእግዚአብሔር ዘንድ እንደተነገረ አወቀ። በነጋም ጊዜ ከእግዚአብሔር የታዘዘ መልእክተኛ ቅዱስ ሚካኤል እንደነገረው ፈጥኖ በመነሳት በችኮላ ወደ ባህር ዳርቻ ሄደ። የመላእክት አለቃ ቅዱስ ሚካኤል እንዳመለከተው መረቡን በባህር ላይ ጣለ። በዚህ ጊዜ ታላቅ ዓሣ ከመረቡ ገባለት። አፉንም በከፈተ ጊዜ በውስጡ በእሳት የተፈተነና የተጣራ ወርቅን አገኘ። ከዚህ በኋላ ፈጽሞ ደስ ተሰኘ፣ እግዚአብሔርንም አመሰገነው። ፍጹም ችግረኛና ድህነት ይዞት ሳለ ያልናቀው ችላ ያላለው ንቆ ያልተወውም የመላእክት አለቃ ቅዱስ ሚካኤልንም ያመሰገነ ያንን ወርቅ ይዞ በፍጹም ደስታ ወደ ቤቱ ተመለሰ። ከዚህ በኋላ ከወርቁ አንስቶ የመላእክት አለቃ ቅዱስ ሚካኤልን ስዕል አሰራ። በአማረ በተወደደ ጌጥ አስጌጸው። በፍጹም ክብር አክብሮ ንዕድ ክብርት በምትሆን በቤተ ክርስቲያን ውስጥ ሰቅሎ አኖረው። በየወሩ በ12 ቀን የቅዱስ ሚካኤልን መታሰቢያን ዝክርን እስከ ዕለተ ሞቱ ድረስ ሳያስታጉል ኖረ። የቅዱስ ሚካኤል ፍጹም ልመናው ለዘላለሙ ከኛ ጋር ይኑር በእውነት አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ታኅሳስ በ12 ቀን የመላእክት አለቃ የቅዱስ ሚካኤል በዓሉ የሚከበርበት መታሰቢያ እንደሆነ እንናገራለን። በዚች ቀን የመላእክት አለቃ ቅዱስ ሚካኤልም እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል ከአዛሪያ ከአናንያ ከሚባሉ ከሦስቱ ብላቴኖች 3 ደቂቅ ጋር 4ኛ ሆኖ ተቆጠረ።
በባቢሎንም የነገሰ የባቢሎን ንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱ ላንቃ 40 ክንድ ወደ ላይ ወጥቶ እሳት የሚነዱትን አቃጠላቸው። ቅዱስ ሚካኤል ግን የእሳቱን ወላፈን የነበልባሉን ላንቃ በበትሩ መትቶ ከ3ቱ ብላቴኖች ላይ አጠፋው። እንዲህም አድርጎ አዳናቸው። የጉድጓዱንም እሳት ፈጽሞ አልነካቸውም። የጉድጓዱም እሳት እንደ ጠዋት ውሃ የቀዘቀዘ አደረገው። በዚያን ጊዜ አባቶቻችን ፈጣሪ እግዚአብሔር ይክበር ይመስገን ብለው አመሰገኑ። ለዘላለም ልዑል ምስጉን ነው እያሉ ከ600 ዘመን በኋላ ክርስቶስ እንዲወለድ ሲያስረዱ ይህንን 6 ጊዜ መላልሰው ተናገሩ። ከዚህ በኋላ እንዲህ እያሉ እግዚአብሔርን አመሰገኑት። የእግዚአብሔር ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል፣ ለዘላለሙ ልዑል ምስጉን ነው። ይህንንም ክርስቶስ ከተወለደ በኋላ ከዚህም ዓለም 33 ዓመት ከ3 ወር እንዲኖር ሲያስረዱ 33 ጊዜ መላልሰው ተናገሩ። ስለዚህም አባቶቻችን ሐዋርያት በየወሩ በ12 ቀን የመላእክት አለቃ ቅዱስ ሚካኤልን በዓል እናከብር ዘንድ ሥርዓት ሰሩ። ፍጹም ልመናው የጸሎቱ ረድኤት ለዘላለሙ ከኛ ጋር ይኑር በእውነት። ቅዱሳንን ከልብ መታወክ የምትጠብቃቸው የነፍሳቸውንም ጠላት አስረ የምታስጨንቀው በነቢያት አንደበት ትንቢት የተናገረ ለትውልድ ወደዚህ ዓለም በመጣ ጊዜ ጭፍራ አለቃውን አጅቦ እንዲሸኝ አንተም እስከ 5ቱ ሰማያት ድረስ ለተከተልከው ላንተ ለሚካኤል ሰላም ላለው። ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት ያሳትፈን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ሚካኤል መልኩን እናሰማለን። ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋራ ለተባበረ ስም አጠራር ሰላም ላለው። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር እንደምትረዳቸው ሁሉ እኔንም ለመርዳት ክንፍህን ዘርግተ ፈጥነህ ድረስልኝ። ሚካኤል ሆይ ከፈጣሪ በቀር ስነ ባህሪው ማንም ተመራምሮ ለማይደርስበት ነበልባላዊ ስዕርተ ርእስ ሰላም ላለው። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይህን እርጅና እንዳይጫነኝ ሰውነቴ ባዘነችና በተከዘች ጊዜ ልቦናዬን ታረጋጋት ዘንድ ፈጥነ ድረስላት። ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርዕስ ሰላም ላለው። ተፈጥሯቸው ከእሳት የሆነ የሰማያውያን መላእክት ሰራዊት አለቃችሁ የምትሆን ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌሃለሁና ፍጹም የማዳንህን ትድግና በእኔ ላይ ትገልጽልኝ ዘንድ በስተቀኝ ቆመ አለውልህ በለኝ እንጂ በሩቅ ሆነ አትመልከተኝ። ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከነፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም ላለው። የምህረት መልአክ ሆይ የሊባኖስ ዛፎች በአጾካቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ በቸርነት ጌጥ አስጊጠኝ። ሚካኤል ሆይ የአገላለጥ እንቅስቃሴያቸው የቸርነት የየዋህነት ለሆነ ቀናብርት ሰላም ላለው። የእግዚአብሔር የቸርነቱ ጉዳይ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትን በልብ ያወጣለሁ አወርዳለሁ። ስለዚህም ትድግናን ተስፋ አደርጋለሁ። ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማልዱ ዓይኖች ሰላም ላለው። ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶችን የምክር መረብ በጣጥሰህ ጣልልኝ። ነፍሴንም ሥጋዬንም ላንተ አደራ ሰጥቻለሁና። ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥኖ ለሚሰሙ አእዛኖች ሰላም ላለው። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ።
ምክርን ትለግሰኝ ዘንድ ጥበብን አስተምረኝ። አባትም እንዳደረግኩ አንተም ልጅ አድርገኝ። ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደውን ቸርነትን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል አመሳቅዬ በምጸልይበት ጊዜ ተረዳይ ዘንድ ፈጥነ ድረስልኝ እንጂ። ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋራ መስዋዕትን በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተመሉ አእናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተነህና ጓደኞች መላእክትን እኔን አገልጋይህን ኑ ወዳጆችን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሚካኤል ሆይ መሰበር መጥረስ ለማያገኛቸው ረቂቃን አስናኖች ሰላም ላለው። ረዳቴ መልአክ ሆይ በባህር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተነ። ስለዚህም ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾመሃልና አንተ ቀሲሱ ሚካኤል ለእኔ አገልጋይ ምሕረትን ትለምን ዘንድ ተገቢ ነው። ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበት ሰላም ላለው። ክቡሩ መልአክ ሆይ ክብር ከመላእክት ሁሉ ክብር ከፍ ከፍ ያለ ነውና በስነ ስዕል ፊት ቆሜ ልመናዬን በማቀርብበት ጊዜ ሁሉ አይዞ አለውልህ በማለት ፈጥነህ ድምፅህን አሰማኝ። ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃል ሰላም ላለው። ተራዳኢው መልአክ ሆይ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ተፋጠን እንጂ የቸርነትህን በር አትዝጋብኝ። ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስ ሰላም ላለው። ድል አድራጊው መልአክ ሆይ ያ የቀድሞ አመፀኛው አውሬ ዲያብሎስ የጥንት ተንኮሉ ሊተው አልቻለምና የጦር መሳሪያን ታጥቀ መጥተ ድምጥማጡን አጥፋው። ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪሞላ ድረስ የምስጋና ቃል ለሚያስተጋባው ጉሮሬ ሰላም ላለው። ትጉህ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምማልድበት ጊዜ ፈጥነ ሰላምንም ስጠኝ፣ ዛሬ ነገ እንዳትለኝ ማልድሃለሁ። ሚካኤል ሆይ ከዕንቁ ሐር ይልቅ የሚያስደንቅ የሥነ ተፈጥሮን ሀብል ላጠለቀ ክሳድ ሰላም ላለው። ርኅሩኅ ሚካኤል ሆይ አዝናማትን በየክፍላቸው ጽፈ የምታዘጋጅነህ የሕዝብን ኃጢአት ለማቃለል ለካህን ሥልጣን ተሰጥቶሃልና በአማላጅነ መሥዋዕተ ቁርባን ኃጢአቴን አቃልልኝ። ሚካኤል ሆይ የብርሃን ልብሰ ተክህኖ ለተጎናጸፈ መትከፍት ሰላም ላለው። ፈጥኖ ደራሹ መልአክ ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍት ጅራፍ ግረፈው። ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎች ሰላም ላለው። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትን ኃይል ከኔ አታርቅ። ይህ ካልሆነ ግን ጠላቶች እሰይ አይመስሎ መስሎ አይሆኑ ሆኖ አየነው እያሉ ይሳለቁብኛልና። ሚካኤል ሆይ እንደ ፀሐይ ስነ ጸዳል የሚያንጸባርቁ በሰማይ ላይ ለሚንቦለቦሉ አክናፎች ሰላም ላለው። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተመልክተህ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዞተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይገልጻሉ። ሚካኤል ሆይ የፍጥረታት ሁሉ መጠለያ ያልሆኑ አክናፎች ሰላም ላለው። ክቡር የሰማያውያን አለቃ ካህናት ሆይ ከዕለት እኬት አድነን፣ ከጥፋት ሁሉ ሰውረን። ሚካኤል ሆይ
እሳታውያን ልብሰ ተክህኖ ተጎናጽፎ ነጸብራቃዊውን ሞጣሃት ለደረበ ዘባን ሰላም ላለው የምህረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋና አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሚካኤል ሆይ የሳርና የቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናንን ለተሸከመ እንግዳ ሰላም ላለው ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎት ከማሰባት ተርሳኝ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፎ ለታቀፈ ሕፅን ሰላም ላለው ክቡሩ መልአክ ሆይ የአላፍ መላእክት መስፍናቸው አንተ ነህና በችግሬ ጊዜ ተረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ። ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆች ሰላም ላለው ሊቀ መላእክት ሆይ በገዳመ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅህ በእኔ በባሪያ ላይ እድገቷን ታሳይ ዘንድ ግለጽ። ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው ምዝራዓት ሰላም ላለው ረዳቴ መልአክ ሆይ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ሚካኤል ሆይ ለነበልባላዊ እጅህ መገጣጠሚያ ለሆነው ኩርና ሰላም ላለው ቅዱሱ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህ። ከጭንቀት የተነሳ ነፍስና ሥጋዬ በታወኩ ጊዜ ጓደኛ ጓደኛውን እንዲረዳ እኔ ባሪያህን ትረዳይ ዘንድ ወደ አንተ ማጸናለሁ። ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጸምር እየመጠነ ለሚያጎናጽፈው ረቂቅ ክንድ ሰላም ላለው ተራዳዩ መልአክ ሆይ አቤቱ ታድነኝ ዘንድ ፈቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማልዳለሁ። እኔን አገልጋይህን ተግታ አድነኝ፣ ማንኛውም ሁሉ ወገኑን ለማዳን ይተጋልና። ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተብ ለጨበጠ እጅህ መዳፍ ሰላም ላለው ረቂቁ መልአክ ሆይ ነበልባላዊ ከሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቶን ቅባኝ። ብዙዎች ብዙ ለማከማቸትም ይፈልጋሉ፣ እኔ ግን ከቸርነት ጥቂት ድርሻ ብቻ ነውና የምፈልገው። ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቃ ዋግዕ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም ላለው ጠባቂው መልአክ ሆይ የነገሥታት ንጉሥ የሚሆን የእግዚአብሔር መሥዋዕቱ ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች ለእግሮቼ የሕይወት ጫማን ያዘጋጁልኝ። ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርእስተ አጻብህ ላይ ለሚያንጸባርቁ አጽፋሮች ሰላም ላለው ፈጥኖ ደራሹ ሆይ ከወራሪ ጠላት ታድናት ዘንድ ሰውነቴ እደ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም ላለው ክቡሩ መልአክ ሆይ ክብረ ተነግሮ የማያልቅ እጹብ ድንቅ ነው። እኔ አገልጋዬ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወድህ ሰላም ላለው ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቆመ በጸሎትህ ኃጢአቴን ታስተሰርይ ዘንድ እኔ አገልጋይ ካህኑ ሚካኤል እያልኩ እማልድሃለሁ። ሚካኤል ሆይ ቂም በቀል የሌለበት የርኅራኄና የየዋሃት መዝገብ ለሆነ ልቦና ሰላም ላለው የሰማያውያን ኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም አገልጋይህን ከስውር ወጥመድ ሰውረ
በሰላም አሳልፈኝ። ሚካኤል ሆይ በውሳጤ ገባዋት ማዕከሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩለያት ሰላም ላለው ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊተካከለው አይችልምና እንግደለው እናጥፈው የሚሉት ጠላቶቼን ጽጋግ በቀላቀለው ነፋስ በታትነ ከገጸ ምድር አጥፋቸው። ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትና ተንኮልን ለማያስብ ሕሊና ሰላም ላለው ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም በጠላቴ በዲያብሎስ ላይ መዘህ ተነሳበት። ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከእርስህ ለሆነ ንዋይ ውስጥ ሰላም ላለው ክቡሩ መልአክ ሆይ የእግዚአብሔር ትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ እኮን። እኔን አገልጋይህን ከሞት ኃጢአት አድነኝ። ያለ መጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄድ የለምና። ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ንብርት ሰላም ላለው ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ህብስተ ሕይወት መግበኝ። ሚካኤል ሆይ መብረቅን በተመላይ ነጸብራቅ ዝናር ለታጠገ ወገብ ሰላም ላለው ታጋሹ መልአክ ሆይ ከመዓት የራቅህ የምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቱ ሞቅ አድርግላት። ሚካኤል ሆይ ጠቢበ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አድንኖ ለሌለባቸው አቆያጽ ሰላም ላለው የሕይወት ጎዳና መሪ እስራኤልን በባህር መካከል መንገድ ጠርገ ያሳለፍክ አንተ ነህና ከባዱን የኃጢአት ሸክም ከላይ ታወርድልኝ ዘንድ በክንፍህ እየበረርክ ድረስልኝ። ሚካኤል ሆይ የሰው ልጅ ኃጢአት ስለማስተሰሪ ወደ ፈጣሪ በሰጊድ ለሚማልዱ አብራክ ሰላም ላለው የሁሉ ጠባቂ ሆይ በባህሪዩ ባለ ጥበብ ዓለምን የፈጠረ እግዚአብሔር ልዩ መልእክተኛ ነህና የራሔልና የልያን ልጆች ከነሱ ላለመለየት በ40 ዘመን እንደጠበቅካቸው እኔን አገልጋይህን በጠላቶች እንዳልበዘበዝ ከኔ ሳትለይ ጠብቀኝ። ሚካኤል ሆይ የተገፉትን የተከፉትን ለመጎብኘት በነፋስ ሰረገላ ለሚሮጡ እግሮች ሰላም ላለው ቅንነት ያለ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህንህና እግሮቼን ከስህተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኸኝ የሕይወትን ፍሬ ለመብላት አብቃኝ። ሚካኤል ሆይ በስህተት ጎዳና ለማይጓዙ ሁለቱ ስኳዊ ሰላም ላለው ቀልጣፋው መልአክ ሆይ ሥጋዊ ደማዊ ፍጡርን ለመርዳት ፈጣንህና የሕይወቴን ተረፍ ተንከባክቤ ይኖርባት ዘንድ በቸርነትህ ጥላ ስር አስቀምጠ ጠብቀኝ። ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መካሄድ ሰላም ላለው ዋናተኛው መልአክ ሆይ ባህረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮውን ትከፍትለት ዘንድ በጥው ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ክፈትለት። ሚካኤል ሆይ ተፈጥሯቸው ከነደ እሳት ለሆነ ጣቶች ሰላም ላለው ኃያሉ መልአክ ሆይ ኃይል ሰማያዊን ለተቀዳጀ ነህና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ደካማም ቢሆን ብርቱ ጽኑ በሚሆን ኃይልህ ይድናልና። ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እቅፍተ እብን ለማያደናቅፋቸው ለግራ አጽፋ ሰላም ላለው ትጉህ መልአክ ሆይ በአካል 3 በመለኮት አንድ ለሚሆን አምላክ አርምሞ ጽራት ሳይኖርብህ ምስጋና ታቀርባለህ። ስለዚህም በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ በአንተ ላይ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል አይልምና። ሚካኤል ሆይ
በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም ላለው ርኅሩኅ መልአክ ሆይ ሰማያዊ ርግበ ገነት አንተ ነህና ከኃጢአት በረአ ዋዕይ መጠለያ የሆኑ ዘንድ ሁለቱ ከንፈሮች እንደ ድባብ በኔ ላይ ዘርጋቸው። ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክ ባህርያት ሰላም ላለው ብርሃናዊ መልአክ ሆይ በልብሰ ብርሃን የተጌጥህ የተሸለምክ እንደመሆንህ በዘመኑ ሁሉ ወዳጅነትህን እጅግ ጠቃሚ ነውና የወዳጅህን ኃጢአት ለማስተሰሪ በአምኖ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክ ሰላም ላለው የምህረት አማላጅ ሆይ ቸርነት የዋህነት ልማድህ ነውና ጠላት በየመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘህ ተገለጥና በርግጎ ገደል ይግባ። ሚካኤል ሆይ በአራቱ ማዕረገ ሆህት እንደተመለከትነው በአይን ታይቶ ለማይመረመር መልክ ሰላም ላለው የውሃው መልአክ ሆይ በየዋህነትህ በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈህ ከሞት ወደ ሕይወት ጎዳና ምራኝ። ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑሉ መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃይል መልአክ ነህና የምስጋናዬን እጅ መንሻ ተቀብለህ ከላይ ከኢየሩሳሌም ሰማያዊት የጸሎቴን ዋጋ እጥፍ ድርብ አድርገህ ላክልኝ። አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህናት አንተ አለቃቸው ነህ እኮን። ይልቁንም የልዑላን ልዑል አንተ ነህና በጠራው ጊዜ ሁሉ በይቅርታና በቸርነት ድረስልኝ፣ አትራቀኝ። የተጨነቀውን የተጨቆነውን ነፃ የምታወጣው መልአክ ሆይ ሰላም ለአንተ ይሁን። ሰራተኛውን ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ሚካኤል ሆይ ሰላም ለአንተ ይሁን። ችግረኛን ለመርዳት ከልዑል ዘንድ የምትላክ ሚካኤል ሆይ ሰላም ለአንተ ይሁን። አዳኝነትን በማመን የለመነን ሁሉ በክንፈ ረድኤት የምትሰውረው ሚካኤል ሆይ ሰላም ለአንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰህ ደግፈ የምታጽናናው ሚካኤል ሆይ አንገትህን ዘንበል ቀለስ አድርገህ በፈጣሪ ፊት ሰግደህ እኛን ባሮቹን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን አማልድ ለዘላለሙ አሜን። አቤቱ የታላቁ መልአክ ቅዱስ ሚካኤል አምላክ ሆይ በአርአያ በአምሳሌ የፈጠርከን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉ ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን የሚያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የማህደር ሚዲያ ተከታታዮች ይህንን ቪዲዮ ለብዙዎች ይዳረስ ዘንድ ቪዲዮን ላይክ፣ ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ በማስፈር መንፈሳዊ ድጋፋችሁ አይለይ እንላለን።